ሰላም የተወደዳችሁ የኦሊ ስፖርት ቤተሰቦቻችን እግር ኳስን የተመለከቱ መረጃዎችን ልናደርሳችሁ ተገኝተናል። መረጃዎች ሁልጊዜ እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ መከታተል ትችላላችሁ። በዛሬው ዝግጅታችን የምንዳስሰው በእንግሊዝ ፕሪሚየር ሊግ ዛሬ ቅዳሜ ከሚደረጉ ተጠባቂ ጨዋታዎች መካከል የሆነውን አስቶን ቪላን ከአርሰናል የሚያገናኘውን ጨዋታ ይሆናል። በአስቶን ቪላ እና በአርሰናል መካከል የሚደረገው የፕሪሚየር ሊግ ጨዋታ በዘንድሮ የውድድር ዘመን ከሚጠበቁት እጅግ አስደሳች ግጥሚያዎች አንዱ ይሆናል ተብሎ ይጠበቃል። ሁለቱም ቡድኖች በጣም ጥሩ አቋም ላይ የሚገኙ ሲሆኑ ሁለቱም ክለቦች ማሸነፍ እንደሚችሉ የሚያምኑበት ጠንካራ ምክንያት አላቸው። በጨዋታው ልዩነት ፈጣሪ ይሆናሉ ተብለው ከሚጠበቁ ጉዳዮች መካከል አንደኛው የአርሰናል የመከላከል ጥንካሬ ነው። አርሰናል አስደናቂ የመከላከል ሪከርድ ይዞ ወደዚህ ጨዋታ ይመጣል። ባለፉት 108 ተከታታይ የነጥብ ጨዋታዎች ውስጥ አርሰናል በአንድ ጨዋታ ከሁለት ጎሎች በላይ ተቆጥሮበት አያውቅም። ይህ አርሰናል ያስመዘገበው ቁጥር በእንግሊዝ ፕሮፌሽናል እግር ኳስ ታሪክ ውስጥ ረዥም የሚባለው የመከላከል ሪከርድ ነው። ይህም የሚያሳየው አርሰናል በመከላከል በኩል በጣም የተደራጀ ጎል ለማስቆጠር የሚያስቸግር ቡድን መሆኑንና በሰፊ የጎል ልዩነት የሚሸነፍበት አጋጣሚዎችን በጣም ውስን መሆኑን ነው። ስለዚህ በዚህ ጨዋታም አርሰናሎች ጠንካራ መከላከል ልዩነት ፈጣሪ ሊሆን እንደሚችል ይጠበቃል። ሌላኛው በጨዋታው ወሳኝ የሚሆነው ጉዳይ አስቶን ቪላ በሜዳው በሚጫወትበት ጊዜ የሚያሳየው ጠንካራ አቋም ነው። አስቶን ቪላ በሜዳው ቪላ ፓርክ በተጫወተባቸው አጋጣሚዎች ለተጋጣሚ ክለቦች በተደጋጋሚ በጣም አስቸጋሪ ቡድን መሆኑን አስመልክቶናል። በቁጥር ደረጃ ስንመለከተው ቪላዎች በሜዳቸው ካደረጓቸው ያለፉት 25 የፕሪሚየር ሊግ ጨዋታዎች ውስጥ የተሸነፉት አንድ ጊዜ ብቻ ነው። ይህ ማለት ታላላቅ ቡድኖች እንኳን ሳይቀር ቪላ ፓርክን ሲጎበኙ ብዙውን ጊዜ ይቸገራሉ ማለት ነው። የሜዳቸው በደጋፊዎቻቸው ፊት መጫወታቸውና አጠቃላይ ድባቡ ለአስቶን ቪላ ትልቅ ጥንካሬ እንደሆነላቸው ይታመናል። በቅርብ ጊዜያት በክለቦቹ መካከል የነበረው የእርስ በርስ ግንኙነት ታሪክን ስንመለከት አርሰናል እና አስቶን ቪላ በቅርብ ዓመታት ውስጥ በርካታ የማይረሱ ጨዋታዎችን አድርገዋል። ባለፈው የውድድር ዘመን አርሰናል ወደ ቪላ ፓርክ ተጉዞ 2-0 በሆነ ውጤት አሸንፎ ነበር። ይህ ድል አርሰናል በቪላ ስቴዲየም ያገኘው 15ኛው ድል ሲሆን አርሰናል ረዥም ርቀት ተጉዞ በየትኛውም ክለብ ሜዳ ላይ ካስመዘገበው ድሎች ከፍተኛ ነው። ሆኖም አስቶን ቪላ ከ6 ዓመታት በፊት ወደ ፕሪሚየር ሊግ ከተመለሰ በኋላ የሁለቱ ቡድኖች እርስ በርስ ግንኙነት ከባድ ፉክክር እየበዛበት ነበር። ቪላ ባለፉት 12 ግጥሚያዎች አርሰናልን 5 ጊዜ አሸንፏል። በተጨማሪም አንድ ተጨማሪ ጨዋታ በአቻ ውጤት አጠናቋል። ስለዚህ አርሰናል በቪላ ፓርክ ላይ በአጠቃላይ ጥሩ ታሪክ ቢኖረውም የቅርብ ዓመታት ውጤቶች የሚያሳዩት ደግሞ አስቶን ቪላ በተደጋጋሚ አርሰናልን ማሸነፍ እንደቻለ ነው። በዚህ ምክንያት ጨዋታው በጣም ተጠባቂ ሆኗል። የየክለቦቹን ወቅታዊ አቋም ስንመለከት በአርሰናል በኩል በአሁኑ ጊዜ በፕሪሚየር ሊግ አናት ላይ የሚገኝ ሲሆን ከሁለተኛ ደረጃ ላይ ካለው ቡድን በ5 ነጥብ በመራቅ እየመራ ይገኛል። በመጨረሻም ጨዋታቸውን ብሬንትፎርድን 2-0 ማሸነፍ ችሏል። አርሰናሎች ከሜዳቸው ውጭም እጅግ በጣም ጥሩ የሚባል ሪከርድ አላቸው። ባለፉት 21 ከሜዳ ውጭ ባደረጓቸው የፕሪሚየር ሊግ ጨዋታዎች የተሸነፉት አንድ ጊዜ ብቻ ነው። ይህም ማለት በ11 ጨዋታዎች ሲያሸንፉ በ9 ጨዋታዎች ደግሞ አቻ ተለያይተዋል። ይህ የሚያሳየው አርሰናል በሜዳውም ሆነ ከሜዳው ውጪ ቋሚ በራስ መተማመን ያለውና ለማሸነፍ የሚከብድ ቡድን መሆኑን ነው። የአስቶን ቪላን ወቅታዊ አቋም ስንመለከት ቪላ ባለፉት 4 የፕሪሚየር ሊግ ጨዋታዎች አሸንፏል። እንዲሁም ከቅርብ ጊዜ ወዲህ ባደረጓቸው የሜዳቸው ጨዋታዎች 5ቱን ማሸነፍ ችሏል። የመጨረሻ ጨዋታቸውን ያደረጉት ከብራይተን ጋር የነበረ ሲሆን ብራይተንን 4-3 በማሸነፍ ጣፋጭ ድል ማስመዝገብ ችሏል። በጨዋታውም ጎል ማስቆጠር እና እስከ መጨረሻው መታገል እንደሚችሉ ያሳዩበት ሆኖ አልፏል። ቪላዎች በአጥቂ ክፍላቸው አደገኛ ሲሆኑ በተለይም በሜዳቸው በጣም ጠንካራ ይመስላሉ። እንደ ኦፕታ ሱፐር ኮምፒውተር ግምት ከጨዋታው የሚጠበቁ ጉዳዮችን ስናነሳ ሁለቱም ቡድኖች እጅግ በጣም ጥሩ አቋም ላይ ስለሚገኙ ይህ ጨዋታ ተመጣጣኝ ፉክክር የሚታይበት ሊሆን ይችላል። የአርሰናል ተከላካይ ክፍልና ከሜዳው ውጭ ያላቸው የተሻለ ሪከርድ መጠነኛ ብልጫ ይሰጣቸዋል ተብሎ ይታሰባል። የአስቶን ቪላዎች የሜዳ ላይ ጥንካሬና ጥሩ የአጥቂ መስመር ቀላል ተጋጣሚዎች እንደማይሆኑ ያሳያል። የትንበያው ሞዴል አርሰናል ትንሽ ብልጫ ቢሰጥም አስቶን ቪላ ጨዋታውን በጣም አስቸጋሪ ለማድረግና ምናልባትም ድል ለመንጠቅ የሚያስችል በቂ ጥራት አለው ተብሎ ይገመታል። በአጠቃላይ ጨዋታ ፈጣን፣ ከባድና በብዙ አጋጣሚዎች የተሞላ ሊሆን ይችላል። አርሰናል የተሻለ የአሸናፊነት ግምት ቢሰጠውም በቡድኖቹ መካከል ያለው ልዩነት በጣም የተራራቀ የሚባል አይደለም። አንዲት ትንሽ ስህተት ወይም ድንቅ የብቃት ጊዜ ውጤቱን ሊወስነው ይችላል።
ለጨዋታው የሚጠበቁ የአሰላለፍ ዝርዝሮችን ስናይ በአስቶን ቪላ በኩል የኋላ መስመርና ግብ ጠባቂ በግብ ዘብነት ቢዞት ይጠበቃል። የተከላካይ መስመሩን የሚመሩት ደግሞ 4 ተጫዋቾች ናቸው። እነሱም ኮንሳ፣ ካሽ፣ ቶሬስ እና ዲን ናቸው። በአማካይ ስፍራው ላይ 5 ተጫዋቾች ይገኛሉ ተብሎ ይጠበቃል። አንደኛ ካማራ፣ ሁለተኛ ሮጀርስ፣ ሶስተኛ ኦናና፣ አራተኛ ቴሌማንስ፣ አምስተኛ እና ካፒቴኑ ማኪን ይሆናሉ ተብሎ ይጠበቃል። የአስቶን ቪላን የአጥቂ መስመር የሚበራው ብቸኛ ተጫዋች ደግሞ ኦሊ ዊትኪንስ ይሆናል ተብሎ ይገመታል። እንዲሁም አርሰናል በዚህ ጨዋታ ሊሰለፍ የሚችለው ዋና ቡድን የሚከተል ይሆናል ተብሎ ይገመታል። በግብ ጠባቂ ራያ ይሰለፋል ተብሎ ይጠበቃል። የተከላካይ መስመሩን የሚይዙት 4 ተጫዋቾች ደግሞ ካላፊዮሪ፣ ቲምበር፣ ሂንካፒዮ እና ዋይት ይሆናሉ ተብሎ ይጠበቃል። በአማካይ መስመር ላይ ራይስ እና ዙቢሜንዲ ተሰላፊ ሊሆኑ ይችላሉ። ለጎል አጋጣሚዎችን የሚፈጥሩት የክንፍ ተጫዋቾች ደግሞ ሳካ እና ማርቲሊኒ ሊሆኑ እንደሚችሉ ሲገመት፣ ከአጥቂው ጀርባ ኢዜ ሊሰለፍ ይችላል። ቡድኑን በአጥቂ መስመር የሚመራው ተጫዋች ደግሞ ዩኬሬሽ ይሆናል ተብሎ ይጠበቃል። ጨዋታውን የሚመሩት ዳኞች ዝርዝርን ስንመለከት ዋና ዳኛው ፒተር ፓንክስ ሲሆን እርሳቸውን የሚረዷቸው ረዳት ዳኞች ደግሞ ኤዲ ስማርት እና ብሌክ አንትሮበርስ ናቸው። የአራተኛ ዳኝነት ሚና የሚወጣው አዳም ሄርዜግ ነው። በቪዲዮ ረዳት ዳኝነት ደግሞ ዳረን ኢንግላንድ የተመደቡ ሲሆን ረዳት የቪዲዮ ዳኛ በመሆን ማርክ ስኮልስ ያገለግላሉ። በመጨረሻም የወቅታ ቁጥራዊ የማሸነፍ ግምትን ስንመለከት አርሰናል ጨዋታውን የማሸነፍ እድሉ 46.5% ነው የተባለ ሲሆን ይህ እንደሚያሳየው የማሸነፍ እድሉ ትንሽ ወደ አርሰናል እንደሚያደላ ነው። ነገር ግን አጠቃላይ ቁጥራዊ ግምቱ ትልቅ የሚባል አይደለም። እንደ ኮምፒውተሩ ትንበያ አስቶን ቪላ የማሸነፍ እድሉ 28.9% ነው። እንዲሁም ጨዋታው በአቻ ውጤት የመጠናቀቅ እድሉ 24.5% ነው። እነዚህ አሃዞች የሚያሳዩት አርሰናል ተወዳጅ ቢሆንም አስቶን ቪላ ግን ሳይታሰብ ጨዋታውን ሊያሸንፍበት የሚችልበት ተጨባጭ እድል እንዳለው ነው። ጨዋታው ፉክክር የሚበዛበትም ይሆናል ተብሎ ይጠበቃል። ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ስትከታተሉን ስለቆያችሁ እናመሰግናለን። ድጋሚ ያገናኘን ኖስ ቬሞስ